አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ ለምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። አንደኛ ብቸኛዋ ያልተገዛች ሀገር እና የድል በዓል የምታከብር ሀገር ናት። ሌላው የሚያከብረው ነፃ ያወጣበትን ጊዜ ነው፣ እኛ ያሸነፍንበትን ጊዜ ነው። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ፣ ለውጩም ሰው ለውስጡም ሰው። እነዚያን ነገር እያየ ያደገ ሰው የአርበኝነት ስሜት ሀገር የመውደድ ስሜቱ እያደገ ይሄዳል። ከተሞችም ከተጸውዖ ስማቸው በተጨማሪ መለያ ነገር ያስፈልጋቸዋል። ስታቹ ኦፍ ሊበርቲን ብታይ አውቶማቲካሊ ይመጣብህ ነገር አለ። ኒውዮርክ ነው ታስባለህ። ኒውዮርክ ብቻ አይደለም ስሙ፣ ያ ስታቹም ራሱ መለያው ነው። ሪዮ ብትሄድ ወይም ክራይስት ሪዲመርን ብታይ አውቶማቲካሊ ሪዮ ነው ትላለህ። ያ መለያው ነው ለከተማው። ብዙ ሰው የሚስብ ቱሪስት የሚስብ ብቻ ሳይሆን ከተማውን ለማወቅ የሚያግዝ ነው። አይፍል ታወርን ብታይ አውቶማቲካሊ ፓሪስ ትላለህ። ኬፕ ታውን ራሱ ኬፕ ፖይንት እንደተጠበቀ ሆኖ ኬፕ ፖይንት የራሱ የሆነ ቢዩቲ ያለው ግን ቴብል ማውንቴን ያለበት ቦታ ሲታይ አውቶማቲካሊ ኬፕ ታውን ይታወሳል። አሜሪካ ውስጥ ለምሳሌ ልክ ስታቹ ኦፍ ሊበርቲ እንደሚባለው ሆሊውድም ሲታይ ኤልኤን ያስታውሳል አይደለም? እነዚህ ነገሮች አሁን ለምሳሌ የኤልኤን የሆሊውድ ኮምፓውንድ አጠቃላይ ብትወስድ እውነት ለመናገር እንጦጦን አያክልም። ተራራማ ቦታ አለው፣ ብዙ ግሪን አይደለም። የሆሊውድ በውስጡ የያዛቸው ፊልሙ እንዴት እንደሚሰራ የሚታይባቸው ቦታዎች ናቸው ብርቁ ነገር። ያን ነገር በእንጦጦ ላይ በየካ ላይ ምናምን ብትሰራ ኤግዛክት እሱ ማለት አይደለም። በራሱ መልክ በከፍተኛ ደረጃ የከተማውን መልክ ይቀይራል።